አብዛኞቹ ሰዎች መኖር እየኖሩ እንደሆነ አያውቁትም። በቃ ዝም ብለው ነው ቀን እየቆጠሩ ያሉት። ግን አንዳንድ ሰዎች ደግሞ አሉ መኖራቸውን የሚያውቁ እያንዳንዷን ጊዜ እያጣጣሙና እያንዳንዷን ጊዜ ኢንጆይ እያደረጉ በቃ እያንዳንዷን ጊዜ እየለፉባት የሚያልፉ ሰዎች አሉና እኔ እንደዛ ከተሰማኝ ጊዜ ጀምሮ የነበረውን አንዳንድ ነገር አነሳለሁ እና በዛ ጊዜ ውስጥ ምንድነው ላነሳ የፈለግኩት ነገር ያው አላህ ሲሰራልኝ በምን አይነት መንገድ ነው የሚሰራልኝ፣ በምን አይነት መንገድ ነው የሚያደርግልኝ የሚለውን ነገር አንደርስታንድ ያደረኩበት መንገድ እና እኔ ደግሞ ለሱ ምን አደረግኩለት፣ እኔ ደግሞ ለሱ ምን ሰጠሁት፣ ምንስ አጎደልኩበት የሚለውን ነገር በተወሰነ መልኩ ለማየት እንሞክራለን ኢንሻአላህ። በነገራችን ላይ አንድ ነገር አለ፣ በጣም የምወደው አባባል አለ። ሰው ከሚሰጣችሁ አላህ ቢከለክላችሁ ይሻላል። አላህ እናንተን በመከልከል ውስጥ ያሰበላችሁ ትልቅ ምንዳ አለ፣ በጣም ትልቅ። እናንተ ይሄ ነገር አላህ ይገባኛል እንዴ? ኧረ ተው የሚያስብል ነገር ለእናንተ ያዘጋጃላችሁ ነገር አለ። ግን ብዙን ጊዜ እኛ ሰዎች ደካማ ስለሆንን ትንሽ ነገር ስትጎልብን እንትን አለ ኮምፕሌን ማድረግ ምናምን፣ በቃ አንተማ እኔን ረስተኸኛል ብሎ የማጎረምረም ነገር አለ እና እስቲ አንድ ነገር ትጽፋላችሁ። አላህ ለኛ መስጠት ቢፈልግ የሚከለክለው የለም ብላችሁ ጻፉ። ሁላችሁም ኮሜንት ላይ አላህ ለኛ መስጠት ቢፈልግ የፈለገውን ነገር መስጠት ቢፈልግ የሚከለክለው የለም። እሱ እኛን ራሱ የመከልከል ሀሳብ የለውም። ግን በመስጠት ውስጥ እኛን ያን ነገር ለኛ በመስጠት ውስጥ የኛ መጥፋት፣ የኛ መባከን፣ የኛ መውረድ፣ የኛ መርከስ ከሆነ ግን አላህ ይከለክለናል። በመከልከል ውስጥ የኛን ከፍታ፣ የኛን መባረክ፣ የኛን በመንገድ ውስጥ መጽናት ስለሚፈልጋል ይከለክለናል። ስለዚህ አላህ ለኛ መስጠት ቢፈልግ የሚከለክለው የለም። ወላሂ በጣም የሚገርም ቃል። አላህ ለኛ ምንም ነገር መስጠት ቢፈልግ ሊከለክለው ላይከለክለው ወይ እንዲያደርገውና እንዳያደርገው የሚያደርገው ነገር ምንድነው? ለምሳሌ አላህ እቺን ልጅ ወድጃታለሁ ሚስት አድርግ ስጠኝ ብዬ ብለምነው አላህ በዚች ልጅ እንደምጠፋ እንደምጽጽቅ ካወቀ ይከለክለኛል። ገባችሁ አይደል? እና አላህ መስጠት ቢፈልግ የሚከለክለው የለም። ሊሰጥ የሚችለው ለኛ ያንን ነገር በመስጠት ውስጥ ለኛ ከፍታ ካለ፣ ገባችሁ? ለኛ የተሻለ ነገር መምጣት ምክንያት ከሆነ አላህ ይሰጠናል። ስለዚህ ትክክለኛውን ጊዜ እንድንጠብቅ እንግዲህ አላህ ያጽናን፣ አላህ ጽናቱን ይስጠን። ገባችሁ አይደል? ጽናቱን ይስጠን። በቃ አላህ ትክክለኛ ጊዜ ላይ ትክክለኛውን ነገር ይሰጠናል። ካልተሰጠን አታጉረምርሙ። በቃ ያ የተሰጣችሁ ነገር ሊያጠፋችሁ ነው፣ እውነት ሊያጠፋችሁ ነው። እንትና የሆነ ሰው የሆነ ነገር ስላማረበት እኛ ላይ ያምርብናል ማለት አይደለም። ሁላችንም እንዲሁ በመልክ በስም በአስተሳሰብ እንደምንለያይ ሁሉ ሁላችንም የሚያምርብን ነገር ይለያያል። ያንን ነገር ለመረዳት ሞክሩ። እኔ አልሐምዱሊላህ ያንን ነገር ተረድቻለሁ። እንደሌላ ሰው ለመሆን አልጋጋጥም። እንደ ራሴ ነው የምሆነው። እንደ ራሳችን ስንሆን ደግሞ ያምርብናል። ፕላስ ደግሞ ኦሪጂናል ነው የምንሆነው። እንደ ራሳችሁ ስትሆኑ ፌክ አይደለም ኦሪጂናል ነው የምትሆኑት። እና ያው እነዚህ ነገሮችን በዚህ ጊዜ እያሰብኩ ነበረ እና አላህ በእኔ ህይወት ምንድን ነው የሰጠኝ እና ለየትኛው ነገር እኔ የተገባው ነኝ እና በምትኩስ ደግሞ እኔ ለሱ ምንድን ነው የሰጠሁት፣ ምንስ ልሰጠው ይገባል የሚለውን ነገር እያሰብኩ ነበር እና ወዴት ነው የወሰደኝ? ያው ልጅ እያለን ሰንበት ትምህርት ቤት እንማር ነበረ። ደብረ ኤልያስ ቅዱስ ጊዮርጊስ ቤተክርስቲያን የሚባል ቤተክርስቲያን እንማር ነበረ። ሰንበት ትምህርት ቤት ያሉኝ ጓደኞች አሉ። ቅዳሜ ከከሰዓት ነው ብዙን ጊዜ ሰንበት ትምህርት ቤት የሚኖረው። ከ7 ሰዓት ጀምሮ እስከ 11 ሰዓት ምናምን ጉባኤዎችን በየቀኑ እንሄዳለን እና ይሄ ነው በቃ እዛ ላይ ነው የወሰደኝ እና በዛ እንትን የተሳሰርን ጓደኞች ነበርን የምንዋደድ ማለት ነው እና ያ ነገር በደም ያዋድደን ነበር እና በቃ ከዛ ነው የተጀመረው። መማር ተጀመረ። ከዛ ታደገ። ፍልስፍና መጽሐፎችን ማንበብ ተጀመረ። ከዛ በኋላ ጥሩ ሃይማኖተኛ ነኝ እላለሁ፣ ግን ትክክለኛ ህይወቴ ላይ ደግሞ ጥሩ ህይወት የለኝም። ጥሩ ህይወት አልነበረኝም። ትንሽ ዱርዬ ነበርኩኝና ሁልጊዜ ራሴን ወቅስ ነበር። ሁልጊዜ ማለት ነው ማለት እንትን ነው። አንድ የምትባል አባባል ነበረች እና እንትን መጽሐፍ ቅዱስ ከኃጢአት ያርቃል፣ ኃጢአት ደግሞ ከመጽሐፍ ቅዱስ ያርቃል የምትባልም መወዳት አባባል ነበረች እና ይህንን ነገር እያነበብኩት እያደረግኩት ለምንድን ነው ከእንደዚህ ነገር ሊያርቀኝ የማይችለው? ምናልባት የኔ ችግር ሊሆን ይችላል፣ ግን ለእኔ ግን አልሰራልኝም። ገባችኋል? ለእኔ አልሰራልኝም እና ሁልጊዜ ጥያቄ አለ እና አንድ ግን የማየው ነገር ነበረ። ሙስሊም ጓደኞች አሉኝና አንድ ሙስሊም ጓደኛ አለኝ። ለምሳሌ በሰላቱ ድርድር አያውቅም። እኔን መስጊድ ድረስ ጎትቶኝ ይዞ ሄዶ እኔ በር ላይ ቁጭ ብዬ ጠብቀዋለሁ።
ከዛ እሱ ሰግዶ ይመጣል። በተአምር እንትን አይልም እና ይሄ ነገር አለ። ከዛ ፖለቲካሊ ደግሞ ስታዩ እስልምና ላይ እየተሰራ ያለው ፖለቲካ እነሱ አቺቭ ሊያደርጉት ያሰቡት ነገር ምናምን ነገር በአጠቃላይ ሳይ ያው ከክርስትና የመውጣትና ላይክ በቃ ወደ ምንም ሃይማኖት የለም ወደሚል እሳቤ ነው የመጣሁት ማለት ነው። እና ከዛ በኋላ ምንድን ነው የሆነው ነገር እንዴት ልበላችሁ እንግዲህ አላህ ፈቅዶ እንግዲህ እኔ የገባችኝን ያችን እውነት እንዴት እንደማስረዳችሁ አላውቅም። ምን እንደሆነ ልንገራችሁማ። እንግዲህ መጽሐፍ ቅዱስ የዓለም አምላክ ሴጣን ነው ይላል። ያው እንግዲህ በሚለው ነው የማስረዳችሁ። ለመረዳት ሞክሮ ሀሳቡን እዛ ስታንድ ላይ ሆኜ ነው ነገሮችን ማስረዳችሁ። እና የዓለም አምላክ ሴጣን ነው ይላል ክርስትና ሃይማኖት ላይ ማለት ነው። ምን ማለት ነው ይሄ? የዓለም ገዢ ዓለማዊ የሆኑ ነገሮች ላይ ጠቅላላ እነዚህ ፍላጎቶች ላይ ያሉን ነገሮች ጠቅላላ ገቨርን የሚያደርገው ሴጣን ነው ወይ ደግሞ ሼጣን ነው። እና ምንድን ነው የተረዳሁት ነገር ይሄ ሼጣን እኛን በቃ ላይክ ባገኘው አጋጣሚ እኛ አምላካችን አላህ ልንጓዝበት ካሰብነው መንገድ በቻለው መጠን ሊያስወጣን ይሞክራል። በቻለው መጠን ማለት ነው። በፍቅር ይመጣብናል፣ በቤተሰብ ይመጣብናል፣ በገንዘብ ይመጣብናል፣ በትምህርት ይመጣብናል፣ በጓደኛ ይመጣብናል፣ በሱስ ይመጣብናል። ገባችኋል? የእኔ በምትሏቸው ሰዎች ይመጡባቸዋል። ሰዎችን እላያችሁ ላይ ያስነሳባቸዋል። ሁላችሁም ብዙ ሰዎች እናንተን ላይ እንዲቃወሙ በማድረግ በቃ ይመጣባቸዋል። በቃ ከዚህ መንገድ ጥርግ ብላችሁ ወጥታችሁ ተስፋ ቆርጣችሁ እያለቀሳችሁ እንድትኖሩ፣ ተስፋ እንድትቆጥሩ፣ በቀለኛ እንድትሆኑ፣ ቂመኛ እንድትሆኑ በቃ በቻለው መጠን ይለፋል። ይሄ የእሱ ስራ ነው። ገባችሁ አይደለ? እና ጓደኛ ታጣላችሁ፣ ብቸኝነት ይሰማችኋል፣ ታለቅሳላችሁ፣ ትሰበራላችሁ። ትልቅ ተስፋ ነው ያረጋችሁበት ነገር ጠቅላላ ቅንጥስጥስ ብሎ በቃ ዜሮ ሲሆን አመር ሲሆን ታዩታላችሁ። ይሄ ሁሉ የእሱ ስራ ነው። ይሄንን ነገር ግን በአንድ ነገር ብቻ ማክሸፍ ትችላላችሁ። በምን? አላህን በመያዝ ብቻ። አላህን የያዘ ሰው መቼም አይወድቅም። መቼም ቢወድቅ እንኳን ውድቀቱ በታላቅ ሁኔታ ለመነሳት አላህ እንዳልኳችሁ አላህ ሁሉ ጊዜ ትክክል ነው። እናንተ ትክክል ነው ብላችሁ የምታስቡትን ነገር ለማድረግ አላህ የሚከለክሉ የለም። ግን እናንተ ትክክል ነው ብላችሁ ያሰባችሁትን ነገር መጥፎ ነገር ነው። በጣም ወደናቸው አምንናቸው ብዙ ሚስጥራችን አድርገን ለፍተንላቸው ቤተሰቦቻችንን ገፍተን ለነሱ የኖርንላቸው አጠገባችን የሌሉ ጓደኞች አሉ። ሚስጥሮቻችንን እየነገሩ ለሰዎች እኛን ያሸማቀቁን፣ ያሰደቡን፣ ያስዋረዱን አሉ። እነሱን ሰዎች የሆነ ጊዜ በጣም ከነፍሳችን በላይ የምንወዳቸው አብረን ሁላ የምንሞት የመሰልናቸው ሰዎች አሉ። ማለት በቃ የሆነ እንደ አየር ብን ብሎ ከህይወታችን የጠፉ ሰዎች አሉ። 1 2 3 4 ብለን እስከ 20 ድረስ መቁጠር የምንችላቸው ሰዎች አሉ። ካለ እነሱ እኮ ህይወት አይሆንም። እኔ ጓደኛዬ ነው፣ እንደ ወንድሜ ነው የማየው። እኔ በማየው ልክ ያየኛል። ጥሩ የሆነ አጋሪ ነው ብላችሁ ያሰባችሁ ሰው ዛሬ የት ነው ያለው ብላችሁ ስታስቡ ጭራሽ እናንተን ለመጣል፣ ጭራሽ እናንተን አፈር ከድሜ ለማስበላት፣ እናንተን ለማዋረድ፣ ህይወታችሁ ሁሉ የተመሰቃቀለ እንዲሆን፣ የተዘበራረቀ እንዲሆን ቀለሊት ይገፋሉ። ተገልብጦ የእናንተ ውድቀት የነሱ ደስታ ነው። ግን እነዚህ ሁሉ ግንኙነቶች ለአላህ የተሰጡ ከሆኑ አንድ ጓደኛ አለኝ በህይወቴ ሲመጣ አልহামዱሊላህ፣ ከህይወቴ ሲወጣ አልহামዱሊላህ። የነገሮች ሁሉ ባለቤት ማን ነው? አላህ ነው። አላህ ሰጠ፣ አላህ አነሳ። በቃ አላህ በነገሮች ሁሉ ትክክል ነው። መጨረሻ ላይ አላህን ከተከተልን፣ አላህን ከሰማን አትራፊ ነው የምንሆነው። ወላሂ ነው የምላችሁ። ሱቁ ስለሞቀ አትርፋችኋል ማለት አይደለም። በስንት ዋጋ ነው የምትሸጡት ነው ጥያቄ። መጨረሻ ላይ ሂሳቡን ሸጣችሁ ከጨረሳችሁ በኋላ ሂሳቡን ስታወራረዱት አትረፋችኋል ወይ እንጂ ሱቅ ውስጥ ግርግር ስለበዛና ወጪ ገቢ ስለበዛ መጨረሻ ላይ ታተርፋላችሁ ማለት አይደለም። ስለዚህ አላህ በነገሮች ሁሉ ትክክል ነው። ከአላህ ጋር አትማገቱ፣ ከአላህ ጋር ቅራኔ ውስጥ አትግቡ ማለት ነው። በህይወት ውስጥ ይህንን ነገር አንደርስታንድ
በማግኘት ውስጥ በማጣት ውስጥ ምንም የምገረመው ነገር የለም። አላህ ስራውን እየሰራ ነው ብዬ ነው። መጨረሻ ላይ ግን ትርፋማ ነው። ትርፍ ማለት ምድር ላይ መደሰት ላይሆን ይችላል። ትርፍ ማለት እኛ ሰዎች ጭንቅላታችን ላይ ያስቀመጡት ነገሮች አሉ። በቃ አሁን ሴቶች በቃ ባለማግበቷ የምትጨነቅ ሴት አለች። ወንድ ልጅ የሆነ ቦታ ባለመድረሱ የሚጨነቅ ሊኖር ይችላል። በቃ የሆኑ እዚህ ዓለም ላይ ያሉ ሰዎች ካስቀመጡልን ስታንዳርድ አንጻር ማለት ብዙ ነገር ውስጥ የምንገባ ሰዎች አለን። ግን ያው እሱ ሳይሆን ያው አላህ ባሰበልን መንገድ ስጡት ለአላህ ህይወታችሁ። አላህ በቃ አንተ ግባና አንቀሳቅሰው በሉት። አንተ ለኔ አቅድልኝ፣ አንተ ለኔ በቃ ከህይወቴ ትክክል አይደለም ብለህ የምታስበውን እኔ ችግር የለውም ሳምንት እያለቀስኩ እቀበለዋለሁ፣ ነቅል አውጣው በሉት። ባጭሩ ያስፈልጋል ብሎ ያሰቡን ነገር ደግሞ ወደ ህይወታችሁ ያምጣ። እችን ነገር ማመን አለብን። ይሄን መዋጥ አለብን። አላህ ትክክል ነው። አላህ ትክክል ነው። በህይወታችን ትክክል ነው። አቅርቡት፣ እንደ ሐሳብ አይደለም። አቅርቡት። አላህ ትክክል ነው። እናቴ እኔ ላይ መጥፎ ስትሆን አላህ ትክክል ነው፣ ለኸይር ነው። ስለዚህ እነዚህ ሁሉ እኛ በህይወታችን የሚደርሱብን የሚጎዱን የሚመስሉን የሚሰብሩን የሚመስሉ እነዚህ ነገሮች ጠቅላላ ለኸይር ነው፣ እኛን ተርፋማ ያደርጉ። ምናልባት አይታችሁ ከሆነ ወንዶች ታውቃላችሁ፣ ሴቶችም ታውቃላችሁ። አይ ቲንክ ጂም ትገቡና ልክ ስፖርት ስትሰሩ አንድ ቀን ስትሰሩ ያማችኋል። ስትራፑ የሆነ መራመዱን ላይ ያቀታችኋል። ምንድነው ሲባል እዛ ጋር እየሰራችሁለት ያለው ነገር እንትን እያለ ነው፣ ውጤት እያመጣ ነው ማለት ፔን አለው ነው። ያለ ፔን አይሆንም። አንድ ሴት ልጅ አርግዛ ምጥ ሲመጣ እንደዚህ መታ ቀዳችሁ አውጡልኝ ልጅ ወይ የሆነ አድቅቃችሁ አፍረጣችሁ አውጡልኝ የምትል ከሆነ ትክክል አይደለም። ምጧን በስነ ስርዓት ጨርሳ ያችን ህመም ጨርሳ ልጅ መውለድ አለባት። እዛ ትልቅ ልጅ የሚባል ነገር ታገኛለች ማለት ነው። እና ስንታመም ለኸይር ነው፣ ያጠነክረናል። ሰዎች ሊጥሉን ሲሞክሩ አትውደቁላቸው፣ አታልቅሱ፣ እየየ አታልቅሱ፣ አታስታሙት። ያን ነገር ነው፣ ይሄ ለኸይር ነው። ምናልባት የሆነች ልጅ የሆነ መጥፎ ነገር ሰርታብን በህይወታችን ብትሄድ እንትን ነው ከዛ በላይ መጥፎ ነገር እንዳትሰራባን በቃ አላህ እንዲበቃት እያደረጋት ነው። እኛን ደግሞ በተወሰነ መልኩ ለማስተማር እየሞከረ ነው። እና እያና ብዛ ይሄንን ነገር እኔ ተቀብዩ ሲሆን እኔም መዋጥ እፈልጋለሁ። አንደኛ ነገር አላህ ምንም ነገር ሊሰጠኝ ቢፈልግ የሚከለክለው የለም። ስለዚህ እሱ ለእኔ መልካም ነው ብሎ ያሰበውን ነገር ይሰጠኛል። መልካም ነው ብሎ መልካም አይደለም ብሎ ያሰበውን ነገር ከህይወቴ ነቅሎ ያወጣል። ስለዚህ ሁለተኛው ነገር ደግሞ ምንድነው? አላህ በነገሮች ሁሉ ትክክል፣ ፐርፌክት፣ ትክክል 100% ነው። ይህንን ዋጣው፣ እንዋጣው፣ ቅርብ እናደርገው። ልክ እንዴት ልበላችሁማ ልብስ ሳትወጡ ሳትለብሱ ከቤት እንደማትወጡት ሁሉ እችን ሀሳብ ሁሉ ጊዜ አስበናት እንድንወጣ አላህ ያግዘን። እኔ ያው እንደዚህ ሆኜ አይደለም፣ እኔ ሀሳብ ነው እንትን ብለው ሀሳቡን ደግሞ መሬት ላይ አውርተን እንድንኖረው ደግሞ እንተጋገዛለን እርስ በርስ ማለት ነው። ስለዚህ ይሄ ነገር አለ። ስለዚህ ወደ ሀሳቡ ስመጣ እንደነገርኳችሁ ሸይጣን ከዚህ መንገድ ሊያስወጣን ይፈልጋል። በቃ በዚህ ያህል ደረጃ ይፈተነናል። ስለዚህ መጀመሪያ የሚያደርገን ነገር አላህን ከህይወታችን ያርቀዋል። አላህ የሆነ ሰማይ ላይ ብቻ ያለ አምላክ ምድር ላይ የሌለ ዝም ብሎ እያየ አሃ ምናምን የሚል እንደዚህ አይነት ስሜት እንዲሰማን። ሁለተኛው ነገር ደግሞ አላህ እኮ ምንም ቢያደርግልሽም ከሞት በኋላ ባለ ህይወት ምናልባት እሱንም ሊያደርግልሽ ይችላል የሚል ሀሳብ ውስጣችን ይልቅ አላህ እኮ ምንም ይኸው ህዝቡ እየተፈጀ አይደለ እንዴ? አንቺ ስንቴ ነው የተሰበርሽው? የአላህን ቃል ሰምተሽ መልካም ሁኚ ስላለሽ መልካም ሆነሽ ይሄን ሁላ ተበደለሽ አይደል እንዴ? ምንድነው መሰል ከዚህ በላይ ምንድነው? ንቂ እንጂ አትጃጃል ይላል። ነው አላህ ስራውን እየሰራ በእንደዚህ አይነት ሀሳብ ውስጥ ይገለንና ይከተንና በቃ ከዚህ መንገድ ኮምፕሊትሊ እንድንወጣ ነው የሚያደርገው። ኮምፕሊትሊ ማለት ሶስተኛውና ደግሞ በጣም መጥፎ ነገሩ ልንገራችሁ። በጣም መጥፎ ሰው መቼም የማያስተውለው በጣም ከባዱ ነገር ማለት ነው። እንድትደነዘዙ ነው የሚያደርጋችሁ። በቃ እንዴት ልበላችሁማ የሆነ እኮ የተቀመጠ ድንጋይ እኮ ተፈልጦ የሆነ የማዕዘን ድንጋይ ሆኖ እኮ ለሆነ ነገር የሚረባ ይሆናል።
ለምንም ነገር የማይረባ ነገር እንደመሆን እኮ የሚያሳዝን ትንሽ ነገር የለም። እስቲ አስቡት እናንተ፣ ለምንም የማይረባ ነገር መሆን በቃ ይሄ የሆነ ቦታ ራሱ ተወጥፋችሁ ማትሞሉ አይነት ነገር እንዴ! ድመት እኮ መንገድ ላይ እየተሻገረች መኪና እኮ በያት እገጫታለሁ ብሎ እኮ መኪናውን ያቆማል። እሷ ራሱ የሆነ ነገር አላት። ግን ለምንም የማይጠቅም ነገር እንደመሆን የሚያሳዝን ነገር የለም። ለምንም የማይጠቅም ነገር ደግሞ እንዴት ነው የሚሆነው? ያለ ራዕይ መኖር። ራዕይ የሌለው ሰው፣ ተስፋ የሌለው ሰው፣ ለምን እንደሚኖር የማያውቅ በቃ ወደዛ ይር ሲባል የሚሄድ እንዲያደርግ ሲባል እንደሚያ በቃ ዝም ብሎ የሚነዳ ኢቭን እንደ በግ ዝም ብላ አትነዳ ይባላል አይደል? በጎች እኮ አውሬ ካዩ አይሄዱም ወደዛ። ብትነዷቸውም አይነዱም። እንዴ አውሬን ይበላናል ብሎ ይመለሳል። ይሄ እንዴት መነዳት እንደሆነ ራሱን ያላቁ። እንደ በግ አይደለም። በግ አውሬ ወደሌለበት ነገር አይሄድም፣ አይነዳም። እኛ ግን በቃ ዝም ብለን ወደ ተገኘው ነገር መነዳት፣ ይሄ በጣም ትልቁ ኪሳራ ነገር ነው። የሰዎች ዕቃ መሆን፣ የሰዎች እንዴት ልበላችሁ፣ ይሄ አይሮን ነው ምን እንደማለት እንዴት ልበላችሁ፣ የሆነ የሰዎች የሆነ በቃ ትርፍ ዕቃ መሆን፣ እንደፈለጉ ሲያራዋችሁ ማለት ነው። ይሄ አንዱ ሸይጣን እኛን ከአላህ ጋር እንድንቆራረጥ ለተፈጠርንበት ዓላማ እንዳንኖር የሚያደርግበት ነበር። ስለዚህ እነዚህ ሶስት ከባድ ነገሮችን በህይወት ይለምዳል። ገባችሁ አይደለ? ሸይጣን በእነዚህ መንገዶች ይፈትነናል። ስለዚህ እነዚህን ነገሮች እንዴት ነው መቃወም ማለት እንዴት ነው መከላከል ያለብን ብለን ስናስብ የማይረቡ ሰዎች እንዳትሆኑ ለማሰብ አንደኛ ነገር አላህ እናንተን ከማንም ጋር ተመሳሳይ አድርጎ አልፈጠራችሁም። ስለዚህ የተለየ በቃ እኔ አሁን ጃንን እኔን የሚመስል ሌላ ፍጥረት የለም። ስለዚህ እኔ የተለየ እኔን አይነት ብቻ ፍጥረት የሆንኩበት የራሴ የሆነ ኦሪጂናል እኔ ነኝ። ፌክ የኔ አይነት ሌላ ነገር የለም። ስለዚህ ትልቅ ዓላማ አለ ማለት ነው ለእኔ የተሰጠ። ምክንያቱም እኔ ብቻ ስለሆንኩ ዓለም ላይ ያለሁት ማለት አዲስም ከሆነች አዲስ ብቻ ነው። ነቢልም ከሆነ ማንም ከሆነ የተፈጠረው እሱ ብቻ ነው። ስለዚህ እሱ ብቻ ለግሉ ፎከስ ተደርጎ ከሌሎች ሰዎች የተለየ ተደርጎ እንደማንም አይነት ሳይመስል በቃ በራሱ መንገድ ተፈጥሯል። ስለዚህ ይህ ዝም ብሎ ነገር አይደለም። ዝም ብሎ ነገር በተመሳሰለ ሁኔታ መጠራቀም ነው። ጥርቅም ማለት የተመሳሰለ ነው፣ የረከሰ ነገር ማለት። እኛ ግን ለመጠራቀም ማንመችም። ምክንያቱም እኔ ብቻ ነው። ዓለም ከተፈጠረ ጀምሮ እስካሁን ድረስ እንደኔ አይነት የተፈጠረ ተመሳሳይ ፍጥረት የለም። እኔ ብቻ ነኝ ያለው። ስለዚህ ለምንድን ነው አላህ ፎከስ እኔ ላይ ሊያደርግ የፈለገው? ለምንድን ነው እኔን ብቻ ሊፈጠር የፈለገው የሚለውን ነገር ስታስቡ you have የተለየ እቅድ አላችሁ። ወደ ዓለም ስትመጡ የተለየ ያልተለየ አይደለም። እንደ አዲስ አይነት እቅድ አልተሰጠኝም። አዲስም እንደኔ አይነት እቅድ አልተሰጣትም። ኔቨር። እሷ ለራሷ ብቻ የሆነ የተለየ የራሷ እቅድ አለ። ስለዚህ ዋጋ አለኝ ማለት ነው። ዝም ብሎ ለምንም የማልሆን ፍጥረት አይደለም። እና ለምሳሌ አይ ቲንክ 700 ምን የተሰበሰበ ሰው አለ። ከነዚህ ውስጥ አውርቶ የማያውቅ ሰው አለ። ታፕታፕ ብቻ አድርጎ አዳምጦ የሚሄድ ሰው አለ። ግዴታ እሱ የተለየ ለመሆን እንደኔ መጥቶ እዚህ ጋር ማውራት ወይ ደግሞ ሰሟን መጥቶ ቁርአን እንደሚቀረው መቅራት አይጠበቅበት። ያቺ ያዋጣት መልካም ነገር ራሱ በቂ ነው። መልካም ነገር ማዋጣት ማለት የነገሩ ብዛት አይደለም፣ የማዋጣቱ ሐሳብ ማለት አንድ ሰው መልካም ነገር ሊያዋጣ ፈልጓል ወይስ ብዛቱ ነው ያስጨነቀው? ያም ሰውዬ ታብ ሲያደርግ እኔም መጥቼ ሳወራው ሁለታችንም መልካም ሐሳብ በማሰብ እኩል ነን። ገባችሁ አይደል? ሰው የመልካም ይሄ የሆነ ነገር የማድረግ ብዛቱ ጥርቅሙ ሳይሆን ሐሳቡ ነው። ሰው መልካም ነገር ለማድረግ አስቧል ወይ? ይሄ አንዱ ትልቁ ነገር ነው። ሁለተኛው ደግሞ ያልነው ነገር አላህ በሁሉም ነገር ትክክል እንደሆነ ማመን። አላህ ምንም ነገር በህይወታችን ሊሰጠን ቢፈልግ የሚከለክለው የለም። ስለዚህ አላህ ለኛ የሚጠቅመንን ነገር ሁሉ ይሰጠናል። የማይጠቅመንን ነገር ደግሞ ገንጥሎ ከህይወታችን ያወጣል። ግን ይሄንን ነገር አላህን ያደረገው እንድንል ደግሞ ህይወታችንን ጠቃ አላህ እኔ በህይወቴ ላይ ምንም አቅም የለ፣ እኔ ስለነገም አላቅም፣ ደግሞ በራሴ ትዕቢትና በራሴ ግብዝነት ይሄ ካልመጣ ምናምን ብዬ ያልኩት ነገር አክስሮኝ ስብርብር አድርጎኝ በኋላ ጸጸት ውስጥ ብገባ ኧረ አንተው ነው
የሚጠቅመኝን አውጣ፣ የሚጠቅመኝን ስጠኝ። በቃ አንተ ታውቃለህ፣ አንተን የፈጠርክኝ እንደመሆን እንደፍጠርጥር ያርጉ ትላላችሁ። ሄዶም ለማልቀስ ይመቻል። አንተ ይሁን ካልክ ይሁን ብላችሁ ሄዳችሁም ለማልቀስ ይሆናል። ሌላው ደግሞ ሶስተኛው ነገር እኛን አላህን የፈጠረን ደግሞ እንድንገዛውና እንድንታዘዘው ነው። ስለዚህ አላህን እንድንገዛ ከሚከለክለን አላህን እንድንቃወም ከሚከለክለን ነገር የተቆጠብን የታቀብን መሆን አለብን ማለት ነው። እነዚህ ሶስት ነጥቦች ይሰመርባቸው ማለት ነው። ስለዚህ ወደ እኔ ሀሳብ ስመጣ በህይወት ጉዞ ውስጥ የተመሳሰለ እርምጃ ባለመራመዴ በጣም በህይወቴ ብዙ የወጡ ሰዎች አሉ። ምናልባት የሆነ ጊዜ ብቻዬን ነበርኩ፣ ምንም ጓደኛ የለኝም። ማለት የሆኑትን መሆን ስላልፈለግኩ፣ እውነትን መራመድ ስለፈለግኩ፣ ከአምላኬ ጋር መቃወም ስላልፈለግኩ፣ ይህንን አምላክ በቃ ስለፈለግኩት እሱን ያስከፋዋል ብዬ የማስበውን ነገር ለማድረግ ስለሞከርኩ በህይወቴ በጣም ብዙ ያጧቸው ሰዎች ነው። በጣም በቃ ብቸኝነት ነው። የሆነ ተመሳሳይ ህይወት ይሰለቻል። ግን እኔ ይሰለቻል፣ ግን የማይሰለችኝ ምንድን ነው? እዚህ ዕለት ዕለት የማደርገው ተመሳሳይ ነገር ዛስናት ይሄ አይደለም የተፈጠርኩበት ነገር መንገድ ላይ ነው ያለሁት ብዬ ስለማስብ ቀጣይቷን ዓለም ስለሆነ የማስበው ቢያንስ እሷን ተስፋ እያደረኩ ብዙም እዚህ ያለው ነገር ቦዘራ ያደረገኝ ነበር። እሱ አንድ አጋጣሚ ከሆነች ልጅ ጋር ተዋወቅን ምናምን፣ አንድ ላይ ሆነ። እሷ ክርስቲያን ነበረች፣ እኔ ደግሞ ምንም ሃይማኖት የለኝም ነበርና ወደ አንድ ሃይማኖት የመምጣት ዝንባሌ ግዴታ መሆን አለበት ተባለ። እኔ የቻልኩትን ይፈርት አደረኩኝ። ከዛ የመጨረሻ ዲሲዥን የሆነው ወደ ቲክቶክ መምጣት። ይሄ ነው ወደ ቲክቶክ እንግዲህ ብዬ የመጣሁበት ጊዜ ማለት ነው። ወደ ቲክቶክ መጣው። እኔ ንጽጽር ሲባል እና አቡ ሃይደርን ነው የማውቀው። አይ ቲንክ ካሊድ ካሳውን አለ ቄስ የነበረ የሰለመው። በተረፈ የማውቀው የለም። ስለ እስልምና ጓደኞቼ ነው የሚነግሩኝ። እና ብዬ መጣው። ወደዚህ ስመጣ እና አይዶን ነው እኔ በቲክቶክ አላህ የሰጠኝ ነገር እኔ ማለት ወላሂ እናንተ ስለምትሰጡኝ እኔ አሁን እንግዲህ የተሰጠኝን እኔ ከአቅሜ በላይ ነው የተሰጠኝ መውደድ የተሰጠኝ ፍቅር ወላሂ ለአንዳቸውም ነገር እኔ ያደረኩት ነገር የለም ይመጠነኛልን ብዬ አላምንም። ማለት ይሄንን ነገር እኮ ያገኘሁት ከዚህ አንፃር ነው የምለው ነገር የለም። ግን አላህ ሲሰጠኝ ነው ወላሂ ነው የምላችሁ ማለት ነው። እኔ ቢደብረኝ እንኳን በቃ ህይወት ምርር ቢለኝ ራሱ ቲክቶክ ላይ ላይቪን ከፍቼ አብሬያቸው በቃ ደስ የሚል ጊዜ የማሳልፋቸው አላህ የሰጠኝ ሰዎች አሉ። እና በቃ መጣው ቲክቶክ ላይ ክርስቲያኖች ቤት መጠየቅ ጀመርኩኝ። አንዳንድ እየተባለ ከስር ከስር የሚመጡ ሙስሊሞች አሉና እኔ ምን እንዳደረግኩ አላውቅም። ከእውቀት ብትሉ እኔ የረባ እውቀት የለኝም። እንዲህ የምለው የሆነች ትንሽ ማውቃት እውቀት አለች። ምንም የተለየ ምንም ያደረግኩት ነገር የለም። ግን በቃ አላህን ታግሼው ነበር። እኔ አላህ ወደ እስልምና ስመጣ አዲስ አምላክ ተቀብያለሁ ብዬ አላምንም። ከልጅነት ጀምሮ ሲያሳድገኝ አምላኬ ብዬ የማምነው አምላክ ነው አላህ ማለት ነው። ግን ያው ለሱ ያለኝ እይታና አረዳድ አስተካከልኩኝ። አላህ ለካ እንደዚህ ነው አልኩኝ። ከዛ አይዶን ነው ለየትኛው ነገር እንዲሆን አላቅም እንደዚህ እየተኮነልኝ ያለው ማለት ነው። እና እኔ አይዶን ነው ላይክ እኔ ምንም ቃል የለኝም። ወላሂ ነው የምላችሁ ምንም ቃል የለኝም። ምናልባት አንድ ቃል ሊኖረኝ ይችላል። ወላሂ በህይወታችሁ እንደዚህ አይነት ትልቅ በረከት አላህ ይስጣችሁ። ትልቅ ወላሂ ትልቅ ማለት ነው። እኔ እንጃ አላህ የሚሰጣችሁ ነገር ይለያል። እኔ እንጃ እኔ ምንም ቃል የለኝም ምንም ማለት ነው። እንዴ አይሩን ቲክቶክ ላይ ቢጠፉ በጣም ብዙ የሚያሳስቡ ሰዎች አሉ። አይሩን እኔ የትኛውን ነገር አጉድዬ ወይ የትኛውን ነገር አምልቼ እንደሆነ አላውቅም። ወላሂ ነው የምላችሁ እኔ እየሰከስኳችሁ አይደለም። ላይክ ምን ላይክ እኔ ያደረኩት እኔ እኮ ያደረኩት እንዲህ ስለሆነ ነው ብዬ እኔ ራሱን ማስበው ነገር የለም። ምናልባት እኔ አውርቼ ከሆነ ምናልባት የተወሰነ ከክርስትና ያወጡ ልጆችን ጥያቄዎቻቸውን መልሼ ምናምን ወደ እስልምና እንዲመጡ ምናምን ነገር ጥረት አድርገው ቢያንስ እሱን አድርጌያለሁ ብዬ አወራለሁ። ግን ማለት ቲክቶክ ላይ ያለ ጀማ ለእኔ ያለው ነገር አይዶ ነው እኔ ከየት እንደመጣ አላውቅም። ማለት የትኛው ላደረኩት ነገር እንደዚህ የተደረገልኝ እንደሆነ አላውቅም። ግን የሆነ አልሐምዱሊላህ አላህ ሲሰጥ እንዲህ መታገስ ነው። አላህ ከዚህ በላይ በህይወት ያደርጋል። ወላሂ ታዩታላችሁ።
ወላሂ ታዩታላችሁ። እና እኔ አይዶን ነው እኔ ምንም ቃል የለኝም አላህ እኔ በእኔ ህይወት ስላደረገው ማለት ነው። እና አይዶን ነው እኔ እንጃ እኔ ምንም ቃል እኔ ማለት ለዚህኛው ስራዬ እኮ ደሞዝ ሆኖልኝ ነው ራሱ የምለው ነገር የለም ማለት እኔ እንጃ ማለት እኔ ምንም ቃል የለኝም። እና በቃ አላህ ሲሰጥ እንደዚህ ነው። አላህ መስጠት ከፈለገ የሚያስቆመው የለም። ወላሂ ነው የምላችሁ። ጥያቄው ትታገሳላችሁ ወይ? ትታገሳላችሁ? አትታገሱ? እኔ እንግዲህ ማለት ያን ያህልም ታጋሽ ሆኜ አይደለም፣ ግን አይ ቲንክ እንዳልሰለች ብሎ ነው መሰለኝ ትንሽ እስክታገስ እንኳን አልጠበቀኝም። አይ ይበቃዋል፣ በቃ ቢያንስ አስቧል ብሎ በቃ በውስጥ እየመጡ ምን ሆነክ ነው? ደህና ነክ ወይ? እንትን የሆነ ቤት ሄጄ ተወያይቼ የተከፋው ከመሰላቸው መጣ አይዞክ እሺ በቃ እንደዚህ የሚሉኝ ሰዎች ወላሂ። ከዛ ደግሞ ትንሽ ገፍቼ እንዴት ነው እሺ እኔ ደህና ነኝ እናንተስ ግን ደህና ናችሁ ስላቸው የሚገርም መዓት የሆነ ጉድናቸው ላይ ተሸክሞ የኔ ነገር ያስጨንቃቸው። አስቡ የቤተሰብ ስንት ጉድ፣ ብቸኝነቱ፣ ሀዘኑ፣ መሰበሩ፣ በሰው መከዳቱ ጀርባቸው ላይ ጭነው የኔ ደህንነት ያሳስባቸው። እንዴት ሆንክ እንዴ አንቺ እኮ እንዲህ ሆነሽ ነው ስለ አረ አንተ ዋናው ደህና ሁን የኔን አላህ ያውቃል ይላል። እንደዚህ ይቻላል እንዴ? እኔ እንጃ። እኔ በጣም ነው ግራ የሚገባኝ እውነት በጣም ማለት ነው ግራ የሚገባኝና ታውቃላችሁ አንድ በጣም የምወዳት ፖስት አለች እና እኛ ሁላችንም ቀጠሮ አለን በጀነት ማለት ነው ልንሰበስብ ነው ሁላችንም እንዳንቀር እና እኔ አይዶን ነው እኔ አደርጋለሁ ብዬ የማስበው ነገር አብዙ እህቶችን ለማገዝ እሞክራለሁ በውስጥ ብዙ በቃ ህይወት ላይ በሆኑ ሰዎች ምክንያት ነጥብ እየጣሉ ያሉ ሴቶች አሉ። እነሱን ለማገዝ እሞክራለሁ። በተረፈ እኔ ምን ማድረግ ራሱ እንዳለብኝ አላውቅም ወላሂ ማለት ነው። እና አክቹሊ ዛሬ ልናገር የፈለኩት ነገር በአጠቃላይ ይሄ ነው። ሶስት ነጥቦችን ለማንሳት ሞክረናል።